አመሉን እኔ ነኝ የማውቀው። አባቴ የት ነህ? መጥቼ ልውሰደው። ማሰራት ካለብኝም ደግሞ አሰራዋለሁ። ለሰሪ ሰጥቼው እየመጣሁ ነው። ቢበዛ በ3 ቀን ውስጥ ሰርቶ ይጨርሰዋል። እንዴ ለሰሪ ሰጠኸው? አዎ። ምን ነው ችግር አለ? አይ የለም። እንደጠረጠርኩት እዚህ ስልክ ውስጥ ትልቅ ሚስጥር አለ። ሄሎ በትረ፣ ቢሮ ነህ? እሺ መጣሁ። እሺው ምንድነው ማደርገው? ምን ሆና ነው? እኔ እንጃ፣ ግን እንደዚህ ሆና ስላየኋት በጣም ደስ ብሎኛል። እኔስ ብትይ ዲና፣ ምን የተፈጠረ ችግር አለ እንዴ? ፊትሽ ልክ አይደለም። የሆንሽው ነገር አለ? ባልተፈጠረ ነገር አትቀባጥሪ ዲና። ምን አባሽ ላድርግሽ? አይ ምንም። ግን እሱ እንደ ንጹህ ጓደኛ ነው የሚያት፣ እሷ ግን በፍቅር ነው የምታስበው። ይሄ ደግሞ ትክክል አይደለም። በዛ ላይ ደግሞ በግድ የራሷ ለማድረግ እየሞከረች ነው። ይሄ በጣም ያስጠላል። በትረ ለአብርሃም ሙሉ መረጃውን ሰጠው። አብርሃም በዲና ስልክ ውስጥ ያሉ መረጃዎች በሙሉ ደርሰውታል። አብርሃም ማርኮን ገዳይና ማርኮንና ዲና ባልና ሚስት እንደሆኑ ባወቀ ጊዜ ምን ሊል ይችላል? ኤፌሶን ሳቤላን አግቷታል። ሳቤላን ሳይሆን ፍላጎቱ ዲና የተጠየቀችውን ገንዘብ በተፈለገው ጊዜ ባለማምጣቷ፣ በዚያ ላይ ደግሞ ኤፌሶንን ለማስፈራራት በመሞከሯ እንግዲህ ሳቤላ ታግታለች። በሳቤላ መታገትስ አብርሃም ማን ሊጠረጥር ይችላል? ማርኮን በቅርቡ ከእስር ቤት እንደሚፈታ እርግጠኛ ሆኗል። ማርኮንም ኤፊን ስወጣ እኔ ራሴ አልለቀውም እያለ እየፎከረ ነው። ኤፌሶን ለተያዘባቸው ቪዲዮ ምንም አይነት ደንታ የሰጠው አይመስልም። ምክንያቱም እንግዲህ ርብቃን ማጣት አትፈልጉም። ርብቃ ከእናንተ ቤት ወጣች ማለት የእናንተ ብዙ ገመና ሊዘረዘር ስለሚችል ለዛም ሲባል እናንተ ደፍራችሁ በጭራሽ ይሄን ቪዲዮ ልትፖስቱት አትችሉም። እኔ ጋር ያለውን ቪዲዮ ግን የእናንተ መረጃ ለመፖሰት ማንም ሰው ሊያስቆመኝ አይችልም ብሎ ፎክሯል። ሰላም ጤና ይስጥልን። እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ። ሳቤላ እንግዲህ ባደረባት ህመም ምክንያት ዶክተሮች እንግዲህ ወደ ውጭ ሄዳ መታከም ካልቻለች ከጊዜ ጊዜ ህመሙ እየጨመረ ይሄዳል፣ የመትረፍ እድሏም አናሳ ሊሆን ይችላል የሚል አስተያየት ሰጥተው ነበር። እናም አብርሃም እንግዲህ ልጁን ሳቤላን ለማሳከም ቤቱን ለመሸጥ በተቻለው ጥረት ተንቀሳቅሶ ነበር። ግን ደግሞ ይሄ ቤት እንዳይሸጥ እንቅፋት ሆኖ የነበረው ማርኮንና ሰሎሜ እንግዲህ ሰሎሜ በጭራሽ ይሄ ቤት መሸጥ የለበትም፣ የቤተሰቦች ሀብት ንብረት ስለሆነ ግማሽ % ሰጥሃለሁ፣ ከዛ ቤቱን ከአብርሃም ወደ ስምህ አዙር ብለው ነበር። ግን ደግሞ ማርኮንም ይሄን ነገር ለማድረግ የተቻለውን ነገር አብርሃምን ሽባ እስከ ማድረግ ደረጃ ደርሶ ነበር። ግን ደግሞ እቅዳቸው ሳይሳካላቸው አብርሃምን መድኃኒቱን ሳይወስድ ቀርቷል ማለት ነው። ግን ደግሞ ዶክተር ርብቃ በዚህ ብዙ ዋጋ ከፍላለች። ርብቃና ልዩ ትልቅ ዋጋ ቢከፍሉም አብርሃም ግን ያልጋ ቁራኛ ከመሆን ተርፏል ማለት ነው። እና ከዛም በኋላ እንግዲህ አንድ ሰው ማንነቱ ያልታወቀ አብርሃምን እየተከታተለ እንዲነቃና አንዳንድ መረጃዎችን እንዲሁም ሙልጭ አጊተው እንዲባንን እንዲጠረጥር ካደረጉት በኋላ አብርሃም ማርኮንን ከቤቱ መንግሎ ማስወጣቱ ይታወቃል። አብርሃም ከቤቱ እንዳስወጣው ነበር እንግዲህ ማርኮን ልዩን ለማስወገድ ጎንበስ ቀና እያለ ባለበት ጊዜ በቁጥጥር ስር የዋለው። እናም አሁን ላይ እንግዲህ ይህ የህግ አካላት ማርኮንን ለተወሰነ ጊዜ እንዲቀጣ እንጂ ሙሉ የእስራት ጊዜውን እስር ቤት እንዲያሳልፍ የፈለገ አይመስልም። ምክንያቱም በቂ መረጃዎችን ማግኘት እየቻለ ወይም እያለው መክስም አልተመሰረተበትም። ላልተወሰነ ጊዜ ቆይቶ ከዛ በኋላ ውጭ ላይ መውጣቱ ያስፈልገናል ብለን ባሰብንበት ጊዜ እንለቀዋለን ነበር የተባለችው ልዩ እንግዲህ እነዛን ሁሉ መረጃዎች በማመላለስ የዲናን ሚስጥር በማውጣት ትጫወት የነበረው ትልቁ ሚና የልዩ ነበር። ግን ደግሞ ልዩ ለአብርሃም ስትል የራሷን ህይወት ወደ ጎን ትታለች። የሚወዳት የሚንሰፈሰፍላትንም ሙልጭንም ጭምራታለች። ሙልጭም እንግዲህ ልዩን ለማስቀናት ብሎ አብሮ አደግ እንዴት የሚያያትን ናርዲን ከጎኑ አድርጎ መታየት ጀምሯል። ይሄ ደግሞ መታየት ልዩን ረብሿታል። ግን ደግሞ ቢሆንም ልዩ
የሙልጭ ማንነት ይሄ ነበር ወይ? የኔና የሱ ፍቅር እንዲህ በቀላሉ የሚቋጭ ነበር ወይ? እያለች መብሰልሰሏን ተይዘዋለች። ግን ቢሆንም አሁንም ትኩረቷን አብርሃም ላይና ሳቤላ ላይ ብቻ አድርጋለች። ሳቤላ እናቷ ማርዳ እንዴት ተገኘች እና በቅርቧ እንደሆነች ማውቃለች። ግን ደግሞ ሳቤላ አሁን ላይ ህልሟ እናትና አባቷ አንድ ላይ ሆነውላት መኖርን ትመኛለች። ግን ደግሞ ማርዳ በጭራሽ እኔ ወደ ቤተሰቤ ተመልሼ የቤተሰቤ የሀዘን መንስኤ መሆን አልፈልግም እያለች ትገኛለች። ማርዳ ልጇን ሳቤላን ልዩ ከትምህርት ቤት አውጥታ ወደ ቤት ስትመለስ ወደ እሷ ቤት ይዛላት እንድትሄድ ደጋግማ ደውላ ጠይቃታለች። ልዩም እኔ ራሴ ይዣት እመጣለሁ፣ ከትምህርት ቤት ስንመለስ አንቺ ጋር እንመጣለን ብላ ቃል ገብታላታለች። ማርዳም ውስጧ ነግሯት ነው መሰል በተደጋጋሚ አደራ ልጄ ሳቤላ በጣም ናፍቃኛለች እያለች በተደጋጋሚ እየተናገረች ነው። አብርሃምም ልጁን ቤቱን ሸጦ ለማሳከም ገዥ ፍለጋ ከላይ ወደታች እየተሯሯጠ ነው። በዚህን ጊዜ እንግዲህ በሌላ በኩል ደግሞ የዲና ሁኔታ ግራ ያጋባው አብርሃም የልጁ ሳቤላን ነገር ወደ ጎን ተወት አድርጎ ትኩረቱ ሁሉ ክትትሉ ዲና ጋር ሆኗል። እና ዲናም እንግዲህ በዚህ ቪዲዮ ያስፈራራት የዶክተር ርብቃ ፍቅረኛ እንደሆነ ስታውቅ ዶክተር ርብቃን ስልክ ቁጥሩን እየጠየቀች ነበር። በእርግጥም ከዚህ በፊት የደወለላት ቢሆንም ግን ደግሞ ስልኩ አስክሬኑ ስለፈሰሰ ግዴታ ስልኩን ከሰው መቀበል ስለነበረባት ዶክተር ርብቃን ጠይቃታለች። ዶክተር ርብቃን በጠየቀቻት ጊዜ እሷም ግራ በመጋባት ለምን ፈለግሽው ደግሞ ኤፊን ለምን ፈልገሽው ነው ብላት ነበር። አይ ፈልጌው ነው፣ ለሆነ ጉዳይ የማስጠነቅቀው ነገር አለ፣ በቤተሰብ ገብቶ በማይመለከተው እየበጠበጠ ነው፣ ስለዚህ ስርዓት እንዲይዝ ላስጠነቅቀው ነው፣ ካልሆነ ግን አንቺም ብትወኚ አደጋ ውስጥ ነሽ ብላት ነበር። ዶክተር ርብቃ ሁኔታው ግራ አጋብቷት ዝም ብላ ተመስጣለች። በዚህን ጊዜም ዲና አብሽር አይዞሽ፣ ለወስድብሽ እኮ አይደለም ፍቅረኛሽን የኔ ላረገው ሳይሆን ፈልጌው ነው። ለነገሩ ከዚህ በፊትም እኮ ተደዋውለን እናውቃለን። አሁን የመጀመሪያችን አይደለም። ግን ደግሞ ስልኬ ስለተበላሸና አዲስ ስልክ ስለያዝኩኝ ቁጥሩ ጠፍቶብኝ ነው እንጂ እኔ በራሴ መንገድ ላገኘውም እችላለሁ። እሱም ማግኘት ለኔ ያን ያህል ከባድ አይደለም ብላታለች። ዶክተር ርብቃም ይህን ባለቻት ጊዜ ቃክ ብላ እያዳመጠች ነው። ምን አይነት ግንኙነት ቢኖራቸው ነው? ኤፊስ ምን ለማድረግ እየሞከረ ነው የሚል ጥርጣሬ በውስጧ ሲያድርባት አሁንም በሀሳብ ጸጥ ብላታለች። እሺ በቃ የእሱን ስልክ እኔ በራሴ መንገድ ያገኘዋለሁ ቻው ብላ ዘወር ስትል ከፊቷ አይ ቆይ ብላ ስልክ ቁጥሩን ነግራታለች። ዲናም ስልክ ቁጥሩን ከርብቃ ከተቀበለች በኋላ ለኤፊዮሰን ደውላለት ነበር። ኤፊዮሰንን በደወለችለት ጊዜ ብሩ ልታስገቢልኝ ነው ወይስ አስገባው ልትኝ ነው ነበር የመጀመሪያው ነገር ያለት። አንተ አታፍርም እንዴ? የቅሌት ቪዲዮ እኔ ጋር ከተቀመጠ በኋላ ቅሌትህን ለአደባባይ ለህዝብ ከመበተኔ በፊት ስርዓት ብትይዝ ይሻልሃል። እንደውም እስካሁን ላደረከው በስተት ነው ብዬ በይቅርታ እንዳልፍህ አንተ ጋር ያሉትን ቪዲዮዎች አሁኑን አጥፋቸው ብላ ለማስፈራራት እየሞከረች ነው። በዚህ ሁሉ መሃል ግን አብርሃም እየተከታተላት ነው። ስልኳ በጮኸ ቁጥር ስልክ ለማናገር የምታደርጋቸውን እያንዳንዱ እንቅስቃሴዎች እየተከታተለ ይገኛል። በዛ ላይ እንግዲህ አብርሃም ስልኳን ለሰሪ እሰጥቼልሻለሁ ባላት ጊዜ በጣም መደናገጥ ይታይባል ነበር። ይህ ነገር የተደበቀው ሚስጥር ምንድን ነው የሚለው ነገር ለአብርሃምም ጥያቄ ፈጥሮበታል። እናም እንግዲህ አብርሃም ክትትሉን ያደረገው ለዛም ይመስላል። ከርብቃ ክፍል ወጥታ ሌላ ክፍል ገብታ ስልክ ለማናገር ስትሞክር ተኋላ ተከትሎ እየተመለከታት ነበር። እናም እንግዲህ እንደዛ ባለችው ጊዜ እናም የአሁኑም ባለማወቅ ነው ብዬ ላልፍህ እችላለሁ፣ ግን ደግሞ ያን እንዳረግ አንተ ጋር ያለውን ቪዲዮ ማጥፋት ይጠበቅብሃል። እንደዛ ከሆነና ከተስማማን ምናልባትም በይቅርታ አልፋለሁ ብለው ነበር። ግን ደግሞ ኤፊዮሰን አይ እሱን ልታረጊያችም ብሏታል። ቪዲዮውን በጭራሽም ነው የማትፖስቹ፣ ልትፖስቹ አትችይም። ምክንያቱም ርብቃ ታስፈልጋችኋለች። ርብቃን በምን ታስፈራሪያታለሽ? ቪዲዮውን ከፖስቹ በምንም ልትይዣት አትችይም። እሷ ደግሞ ከቤታችሁ ወጣች ማለት ነውራችሁ በአደባባይ ተጋለጠ ማለት ነው። ስራችሁም ከሰረ ማለት ነው። ስለዚህ እንዴት አድርገሽ ትፖስቹዋለሽ? ግን ደግሞ እኔን ማንም ሰው ከመፖሰት ሊያስጠለኝ አይችልም። እኔ ቪዲዮውን ከመፖሰት ወደ ኋላም አልልም። ምንም ቢፈጠር ማንም ሊያስቆመኝም አይችልም። አሁን ባልኩሽ ጊዜ ግን በቶሎ የማታደርሺው ከሆነ ሳንቲሙን 500 ሺህ ብሩን በቶሎ የማታስገቢ ከሆነ መልሴን አትችይውም። በጣም ከባድ ነው የሚሆነው። ማናችሁም ልታስቆሙኝ አትችሉም። እናም ቀድመሽ ብታስቢበት ይሻላል ብሎ ስልኩን ጆሮዋ ላይ ዘግቶባታል። ዲናም ኤፊዮሰን እባክህ ከቤተሰብ ይወጣ፣ እኔ ይህን ያህል ገንዘብ የለኝም፣
ቤተሰቤና እኔን ተወን እያለች ስትማጸነው አብርሃም ድንገት ሰምቷል። አብርሃም ኤፌሶን ከሱ ጋር ይተዋወቃሉ ማለት ነው፣ ገንዘብ አምጪ ብሏት ነው ማለት ነው እያለ ይህን ነገር እያብሰለሰለ ቁጭ ብሏል። ዲና ከሱ ጋር ስልኩን አውርታ ከጨረሰች በኋላ ወደ ትምህርት ቤት ለመሄድ ጉድ እያለች ነው። ወደ ትምህርት ቤት ለመሄድ ስትሯሯጥ ወዴት ነሽ ብሏት ነበር አብርሃም። እሷም ቅድሚያ መስጠት ያለብህን ቅድሚያ ስጥ፣ ቤተሰብህን እኮ ችላ ብለህ ረስተኸዋል። ልጄን ላመጣ ነው፣ ልጄን ከትምህርት ቤት ላመጣ ስትለው የሳቤላ የትምህርት ቤት ሰዓት እንደደረሰ ዘለቀው። እናም በዚህን ጊዜ ሰዓቱን ባየው ጊዜ እንደረፈደ ሲመለከት እንዴ ረስቻት ነበር እኮ ሰዓቱ ደርሷል፣ እውነትሽን ነው ብሏል አብርሃም። ዲና ከረሳህን እኮ ቆይህ፣ ቤተሰብህን ረስተሃል፣ ማስቀደም ያለብህን አስቀድም ብላ ጥለው እየተሞላቀቀች መንገዷን ቀጥላለች። ከዛም እንግዲህ ማርዳ ደውላ ለልዩ ደውላላት ሳቡዬን ይዘሻት ነው ቶሎ፣ እጅግ በጣም ናፍቀኛለች፣ በአይኔ ላይ እየተመላለሰችብኝ ነው እና ባክሽ ሳቡን ይዘሽልኝ ነይ ብላ ደውላላታለች። ልዩም እሺ ይዣት እመጣለሁ፣ ከትምህርት ቤት እንዳወጣኋት ወደ አንቺ እንመጣለን ብላ ቃል ገብታላት እየተጣደፈች በር ብታ ልትሄድ ስትል አብርሃም በር ላይ ቁጭ ብሎ እንዴ ልዩ ወዴት ነሽ ብሏት ነበር። ልዩም እርግቤን ላመጣ ሳቡዬን ላመጣ ትምህርት ቤት ሊሄድ ነው ባለችው ጊዜ እንዴ ዲና ሄደች እኮ ዲና ልታመጣት ሄዳለች ብሏታል። ልዩም ዲና ብላ ተደናገጠች። በዚህን ጊዜ እንዴ ምንድነው ብሎ አብርሃምም የድንጋጤ ስሜት የታየበት ይመስላል። ምክንያቱም ልዩ ምን እንዳስደነገጣት አልገባውም። በእርግጥም ልዩ የደነገጠችው እሷ ለማርዲያ ቃል ገብታላት ስለነበረ ማርዲያ ስትጠብቃቸው ስለምትቆይ ለዛ ነበር። እናም እንግዲህ እሺ በቃ ይሁን ብላ አለፈ ስትል ዶክተር ርብቃን አግኝታታለች። ዶክተር ርብቃ ወደ ውጭ ለመውጣት ስትጣደፍ ነበር። ወዴት ነሽ ስትላት ወደ ውጭ አየር ተቀብዬ ልመጣ ብላታለች። እሺ በቃ ጠብቂኝ፣ ልብሴን ቀይሬ ልምጣና አብረን እንሄዳለን ስትላት አይ ብቻዬን መሆን የፈለኩት ስልሽ ራሴን ለማዳመጥ ፈልጌ ነው ስትላት እሺ በቃ እንዳታመሽ በጊዜ ተመለሽ ብላ ልዩ መንገዷን ቀጥላለች። ዶክተር ርብቃ እሺ ብላ መንገዷን በቀጠለች ጊዜ ቀጣው በር ላይ እንግዲህ አብርሃምን አግኝተዋለች። አብርሃምም ወዴት ነሽ ልትወጪ ነው ሲላት አሁን ወጣ ነው አየር ልቀበል ነበር ስትለው ቤት ውስጥ እስረኛ አረግንሽ አይደል? አይ ጥሩ አድርገሻል፣ እኔም የማገኛቸው ሰዎች ስላሉ ለወጣ ስለሆነ አብረን እንውጣ ይላታል። እሷም ብላ ለልዩ ብቻ መሆን ፈልጋለሁ ብትልም አብርሃምን ደግሞ ደፍራ ይሄን ነገር መናገር ስላልደፈረች እሺ በቃ ብለዋለች። ግን ደግሞ እየከበዳት እንደሆነ ይታወቅባት ነበር። እናም አብርሃም እንዴ ብቻሽን ለመውጣት የፈለግሽ ትመስያለሽ አይደል? ብቻ መሆን ፈልገሻል ሲላት ኧረ ምንም ችግር የለውም ካንተ ጋር ብሆን ስትል እሱም አይ እንዲህ አይነት ስሜት እኔም ተሰምቶኝ ያውቃል። አብዛኛውን ጊዜ እኔም ብቻዬን መሆን የምፈልግባቸው ብዙ ቀናቶች አሉ፣ ብቻዬን ማንም በሌለበት ራሴን ማዳመጥ። ስለዚህ እንደዚህ አይነት ስሜቶች የሚጠበቁ ናቸው። እናም አብሽሪ ደሞ ይሄ ይሉታ የሚያስይዝ ነገር ስላልሆነ አሁን አንቺ ሂጂ ብቻሽን መሄድ ፈልገሻል ሲላት ኧረ ብትልም አብርሃም ስለተረዳት እሺ አመሰግናለሁ ብላ ዶክተር ርብቃ እየተፈጠረ ያለው ነገር ግራ ስላጋባት በህይወቴ እየተከናወነ ያለው ነገር ምንድን ነው? እኔ ሴት ነኝ የሚለውን ራሷን ለመጠየቅና ውስጧን ለማዳመጥ ብቻዋን ለመሆን ወጣለች። ዲና ሳቤላን ለማምጣት ትምህርት ቤት ኪል እያለች እየሄደች ነው። ኤፊም ከኋላ እየተከተላት ነው። ኤፊ ሰዎቹን አሰማርቶ ከትምህርት ቤት የምትወጣበት መንገድ ላይ አስቀምጧል። ከኋላ እየተከታተለ ደግሞ ዲና የደረሰችበትን ለሰዎቹ ያሳውቃል። ኤፊ ባሁኑ ዙሮን እጅግ በጣም አክርቦታል፣ አመሯል። በሌላ በኩል ናርዲ የሙልጭ ፍቅር አቅቷታል። ሙልጭን የራሷን ስሜት ደብቃ ለሱ ደስታ ጎንበስ ቀና ብትልም አሁን ላይ ግን ከዚህ መቀጠል የቻለች አትመስልም። እጅግ በጣም እንደደከማት ታስታውቃለች። እናም ናርዲ እኔ ከሴት በምን አንሳለሁ? በምንድን ነው ያነስኩት? እኔ ቆንጆ አይደለሁም እንዴ የሚል ጥያቄ ውስጥ ገብታለች። ሙልጭ እጅግ በጣም ቆንጆ እንደሆነች እንደሷ ምን አይነት ቆንጆ እንደሌለ ሲነግራት የእውነት ቆንጆ ነኝ ብላ ተደስታ ነበር። አዎ ቆንጆ ነሽ፣ በተለይች ምግቧን ብትሰሪያት ሲላት የበለጠ አናዷታል። ግን ደግሞ ሙልጭ ያው እንዳለው የእውነት ቆንጆ ናት። እሱ ግን አብረው ስላደጉ እንዲሄዱ ስለሚያት አንድም ቀን በፍቅር አስቧት አያውቅም። ግን ደግሞ ጓደኛው እንግዲህ በተደጋጋሚ ናርዲ እንደምታፈቅረው ቢነግረውም አይ እሱ ሆን ብሎ ነው እኔን ሊያወዛግበኝ ነው እንጂ በጭራሽ ናርዲ እንደዛ አታረግም፣ እኔ ወንድሟ አይደለሁ፣ ወንድሟ ልታፈቅር አትችልም እያለ ነው። ግን ናርዲ አሁን ላይ ስሜቷን መቆጣጠር ስላቃታት በመጠጥ ለመደበቅ እየታገለች ነው።
ግን ደግሞ ሙልጅ ይሄ ልክ አይደለም፣ ጓደኝነታችንን ያበላሻል። እንዴትና ወንድም አንድ ላይ አድጎትና ወንድም እየተያዩ እየኖሩ በእንደዚህ በማይረባ ነገር ጓደኝነትን ማደፍረስ ማበላሸት ልክ አይደለም፣ ይሄ ራስ ወዳድነት ነው ብሏታል። እንግዲህ ዲና ጎንበስ ቀና ስትል ቶክ ቶክ እያለች ወደፊት አንድኛው ከፊቷ ቀድሟታል። ከፊቷ በቀደማት ጊዜ ከፊት ያለውን ለማምለጥ ወደኋላ ስትመለስ ከኋላ ያለው ደግሞ ይዟት ራሷን እንዲስት አድርጓታል። ሳቡንም እንግዲህ ይዘዋ እጅና እጇን ይዘዋት ሄደዋል። ሳቤላ እማዬ ዲና ስጠኝ ድረሱልኝ እያለች የእርዳታ ጥሪ እየተጣራች ግን ደግሞ ማንም ሊያስጥላት አልቻለም። እንግዲህ ሳቤላ ታግታለች። ዲናም ራሷን ስታዘው አስፋልት ላይ ተዘርግታለች። ይህ ነገር ሲሰማ አብርሃም ምን ሊያደርግ ይችል ይሆን? የኤፊስ በዚህ ልክ እነ ማርኮንን መታገል ማርኮንን መጋፈጥ የት ድረስ ሊያስሄደው ይችል ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ